በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ እምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በታኅሳስ ወር የሚነበበውን የአባታችን የአቡነ ኪሮስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለምን የናቀ የንዑድ ክቡር ጻድቅ ብእሴ እግዚአብሔር አባታችን አባ ኪሮስ በወርኃ ታኅሳስ እርሱን የሚጸለይ የከበረ መጽሐፈ ገድሉን ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለም አሜን። ከዚህም በኋላ ቅዱስ ንዑድ ክቡር ደግ ጻድቅ አባታችን አባ ኪሮስ አጋንንትን እንደ ባሪያ እስከሚገዛቸው ድረስ በጾም በጸሎት በምልጃና በስግደት በዚያ ቆየ። ዝናውም በሁሉ ዘንድ ታወቀ። ሰይጣን አንድ ስደተኛ ተመስሎም መጣ። በአባታችን አባ ኪሮስ ፊቱም ወድቆ ሰግዶ አባቴ ሆይ ዝናህ ተጋድሎ ሁሉ በየሀገሩ ሁሉ ላይ በሁሉም ዘንድ ተሰምቷል አለው። ነገር ግን በልቡ እንዳንተ ሥጋ የሚበላ ደምን የሚጠጣ ማን ነው? ኑሮ ሁሉ ዝሙትና ሐሰት የተመላ ነው ይል ነበር። አባ ኪሮስም በመንፈስ ርኩስ ሰይጣን እንደሆነ አውቆ አባቴ አባ በብኑዳን ያስገደልከው ይህ አንተ ሰይጣን ነህን? አሁንም ወደ እኔ ዘንድ መጥቷል። ይህን ሲልም ሁሉ አሰበ። ያ መንፈስ ርኩስ ሰይጣንም ድምፁን ለውጦ አባ አንተ ከየት ነህ? አንተ በአካል ትንሽ ነህና የትኛውን አውራጃስ ታስታውቃለህ? አባ ኪሮስ ግን እዚህ ተቀመጥ አለው። ዳግመኛም በዋሻው ውስጥም ትንሽ መቀመጫን ሁሉ አሳይቶ እርሷ ውስጥ ሁሉ እደር አለው። እሺ ብሎ ወዳለበት ባት ውስጥም ገባ። አባ ኪሮስ ግን ወደ ማደሪያው አለፍ ብሎ ይህን ርኩስ መንፈስ ከቀደመኝ በድንጋይ ሁሉ ይመታኛልና ሳይቀድመኝ ልቅደመው ብሎ ፊቱን ወደ ምስራቅ አዙሮ እጆቹን ዘርግቶ ወደ ሰማይ አንጋጦ አቤቱ አምላኬ ሆይ እለምንሃለሁና ልመናዬን ስማ። ስላንተ ብዬ አባትና እናት ሚስትና ልጆቼን ወንድሞቼን የዘመዱትን ሁሉ ፍቅር ሁሉ ተውሁኝ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብላልና ካንተ በቀር ወገን የለኝምና አሁንም ይህ ድንጋይ ተከፍቶ ይህንን መንፈስ ርኩስ እስከ ዘላለም ሁሉ ይቀብረው ዘንድ እዘዝ ብሎ ወደ እርሱ ለመነ። የለመነውንም ሁሉ ፈጥኖ ተደረገለት። አባ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
ወደ በዓቱ ሁሉ ሮጦ ደርሶ መሬቱን ረግጦ ቆሞ በመዝሙር ድምፅ ከፍ አድርጎ የተመሰገነ እግዚአብሔርን እናመሰግነዋለን። በማኅሌትም እልል እንልለታለን። ድንቅና ታላላቅ ነገሮችን ሁሉ አድርገህልናልና አመሰግኑ ዘንድም ነገደ መላእክት ሁሉ ይስሙ። የትጉሃንና የቅዱሳን ማኅበር ያደረግከውን ሁሉ ያዩ ዘንድ ይምጡ አለ። የአምልኮስ መንፈስ ጮኾ አባ እስከ መቼ ድረስ ነው አለው። አባ ኪሮስም እስከ ክርስቶስ ዳግም ምጻት ድረስ ነው አለው። ሰይጣንም ሳልቀድም ቀድመኸኛልና ወዮልኝ ወይት አለብኝ አለ። ንዑድ ክቡር ጻድቁ አባታችን አባ ኪሮስም አሁን አምላኬ ይርዳኝ አለ። ምናልባት ክፍት ቦታ ቢኖራትም ብሎ የዘወትር በዓቱን ዙሮ መረምራት። ያ ጠላት ሰይጣን የድንጋይ መዝጊያዋን ሁሉ አንስቶ በአባ ኪሮስ ላይ ሁሉ ገልብጧት ቢሻው ምንም ነቅነቅ አላለችምና በላዩ በስመ ሥላሴ አማተበ። ጽኒ እንዳትከደኝም ብሎ ደንጋይዋን በትምህርተ መስቀል ሁሉ ዘጋት። መልአከ እግዚአብሔርም ከሰማዩ ወርዶ አባ ኪሮስን ጠላት ሰይጣን በዚያች ደንጋይ ሁሉ ሊፈጭ ሽቶ ነበርና ከመጀመሪያው ዘዴህ እንደዚሁ ያሁኑ ኋለኛው በለጠ። ነገር ግን ኃይለ እግዚአብሔር በላይዋ ላይ ተጭኗታልና ባማተበህበት ጊዜም እስከ አድማስ ድረስ ከበው ሊንቀሳቀሱ ሁሉ አልቻለም አለው። ይህ ንዑድ ክቡር አባታችን ጻድቁ አባ ኪሮስም የድንጋይዋን ማኅተም እንደ ተዘጋጀች ሁሉ ትቷት ወደ ማደሪያውም ሄደ። መልአከ እግዚአብሔርም ወደዚያች ወደ ወደደው ስፍራም ሁሉ ሄደ። ንዑድ ክቡር አባታችን ጻድቁ አባ ኪሮስም 3 ቀናት ቆይቶ ከለዚያ በኋላ በልቡ እንግዲህስ ወዲህ ግብረ ምንኩስናን ሁሉ ማር ዘንድ ወደ ሌላ ገዳም በሌላ መንገድ ሊሄድም ብሎ አሰበ። ማልዶም በስተ ምስራቅ ወዳለውም ገዳም አስቄጥስ ተጓዘ። መንገድም ሁሉ ደክሞት አንቀላፋ። ያን ጊዜ መላእክት ሁሉ ነፍሱን ሁሉ ነጥቀው ዓለምን ሁሉ በእልፍኙ ወደ ያዘች እግዚአብሔር ሁሉ አምላካችን መንበር ፊት አደረሱት። ታላቁ ጻድቅ አባታችን አባ ኪሮስም የነቢያትና የሐዋርያትን ዳግመኛም የቅዱሳን እንጦንስና መቃርስን የአባ ጳውሊን የእነርሱን ሁሉ የባሉ የሌሎችንም ሁሉ ማደሪያ አየ። አብርሃምና ይስሐቅ እንደዚሁም ያዕቆብ ሌሎችም ሁሉ የታመኑትን ሁሉ አየ። ደስ የሚያሰኝ ሕፃናትን መኖሪያም ተመለከተ። ሁሉም ግን አምላካቸው እግዚአብሔርን ለመስማት በሚደንቅ ምስጋና ያመሰግኑት ነበር። ጌታችንም አባ ኪሮስ የት ሁሉ ትሄዳለህ አለው። እርሱም ወደ ገዳመ አስቄጥስ አለ። ስለምን ምክንያት አለው። እርሱም ግብረ ምንኩስናን ልማር ብያለ። ጌታችንም መልሶ ኪሮስ እውነት እልሃለሁ ከአንተ የሚበልጥ አላገኘውምና አሁንም ወደ ደብረ በሳን ሂድ፣ በዚያም ድንቅ ነገርን ታገኛለህም አለው። መላእክትም ነፍሱን ወደ ሥጋው መለሷት። አባ ኪሮስም በነቃ ጊዜ ስላየውና ስለሰማው ነገር ሁሉ አደነቀ። ወደ ደብረ በሳንም ተመልሶ ቤተ ክርስቲያንን እጅ ሁሉ ነሳት። በዚያንም ስዕሏ የእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ቅድስት ስዕልን እንዲህ ባየ ጊዜ እመቤቴ ሆይ በምልጃሽ አስብኝ እያለ ከዓይኖቹም እንባ ያፈስ ጀመር። ያቺም ቅድስት ስዕልም አባ ኪሮስ በመንገድህ መልካም ነገር ግን ከዚያ ሁሉ አትለፍ፣ የአባትህ አባ በምኑዳንም ሁሉ አጽም ትጠብቅ ዘንድም ወደ በዓት ሁሉ ተመለስ አለችው። ጻድቁ አባታችን አባ ኪሮስ ይህን ሰምቶ ወደዚያች ቅድስት ስዕል 700 ስግደትን ያክል ሰገደ። ያን ጊዜ አንተ አዲስ ነህና በመዛግብተ ምሕረት 300 ተብሎ እንዲዘገብልህ እንደ ዓመት አዝመራም እንዲሁ በየዕለቱ ታፈራለህና ይበቃሃል ሲል በዕብራይስጥ ቋንቋ የተናገረው ድምፅን ሰምቶ እግዚአብሔርን ሥራ ሁሉ እያደነቀ ወጣ። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በታኅሳስ 8 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍትን ሁሉ አስተማሩት። ከዚህም በኋላ አምነው ሁሉ ተጠመቁ። ይህንንም ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጻሕፍት ሁሉ አጠና። ሊቀ ጳጳሳት ዲሜጥሮስም ዲቁናን ሾመው። ከዚህም በኋላ በእስክንድርያ ሀገር ቤተ ክርስቲያን ቅስናን ሾመው። መንጋውንም በመልካም አጠባበቅ ጠበቀ። ሥራውንም ፈጽሞ የቤተ ክርስቲያንንም ሕግ ሁሉ ጠንቅቆ አወቀ። አባ ዲሜጥሮስም ባረፈ ጊዜ ይህንን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስናም ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና በክርስቶስም ወደ ማመን መልሶ የክርስትናን ጥምቀት አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ሁሉ ሥልጣን ሰጠው። እርሱ ግን አላውያን ሁሉ ያንን ወደ ቀናች ሃይማኖት እስኪመልሳቸው ድረስ ያስተምራቸውና ይገሥጻቸው ነበር። በወንጌላዊው ማርቆስ ወንበርም 13 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የከበሩ ሴቶች በርባራና የወልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግሥት በቤተ መንግሥት ውስጥም ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም ሁሉ እንዳያት ታላቅ ጽኑ የሆነ ሕንፃን አሰራ። በዚያም ዳግመኛ መታጠቢያ የውሽባ ቤት በግንብ የሚከፈሉ 2 መስኮቶች በውስጡ እንዲሰሩም አዘዘ። ቅድስት በርባራም 2 መስኮቶችን ባየች ጊዜ 3ኛ መስኮትን እንዲሰሩ ሐናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን ኢየሱስ ክርስቶስን አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያው ላይ ሁሉ ሰራች። አባቷም ወደዚያ በገባ ጊዜ ይህች ልጁ ያሰራችውን አይቶ ሐናጺዎቹን ሁሉ ጠየቀ። እነርሱም ይህንን እንድንሠራ ልጅህ አዘዘችን አሉት። እርሷንም ጠርቶ ለምን እንዲህ አደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት ሁሉ አሰራው። ይህም በመስቀሉ ዓለም እንዲሁ በእኛ በእርሱ በዳንበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተት ተመልሰ የፈጠረህን አምላክን አምልከው አለችው። አባቷም ከእርሷ ይህንን በሰማ ጊዜ ሰይፍን መዞ በኋላዋ ሮጠ። እሷም ሸሸች። በፊቷም የነበረችው ዓለት ተሰንጥቃ በውስጧም ገብታ ሰወረቻት። ከዚህም በኋላ ወደ አባቷም ተመለሰች። እርሱም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም የወልያና የምትባል ሴት ነበረች። ቅድስት በርባራም ባየቻትና የምታጽናናትና የምታረጋጋትም ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስም ለቅድስት በርባራ ተገለጸላትና አነጋገራት። ከዚህም በኋላ አባቷ ራሷን በሰይፍ እንዲቆርጡ የባልንጀራዋ የወልዮንያን ራስም እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። በዚያን ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛዋ የሆኑ መኮንን መርትያኖስን አቃጠላቸው። ያም በውሽባ ቤት ውስጥ በመስቀል ምልክት ያሰራቸው መታጠቢያም ሁሉ ለታመመ ሁሉ ከእርሱ በመታጠብ የሚያድን በውስጡም ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታት ሥጋቸውን ወስደው ከከተማ ውጭም ባለች ቤተ ክርስቲያን ስሟ ገላልያ በሚባል ቦታ ውስጥም ሁሉ አኖራቸው። ይህም ሥጋቸው በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር ሀገር ባለ እንዲሁም ቤተ ክርስቲያናቸው እስከ ዛሬም ድረስ አለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት የብፅዕት እንባበሪና መታሰቢያዋ ነው። በረከቷም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ቅዱስ አባ የደብረ ቀልሞን አባት ሳሙኤል አረፈ።
ይህም ቅዱስ ለግብፅ ደቡባዊ ከሆነ መጺል ከሚባል ሀገር ደክሉባ ከሚባል መንደርም ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱ ልጅ አልነበራቸውም። አባቱም ቄስ ነበረ። በሌሊትም በራእይ ፊቱ ብሩህ የሆነ ሰውን ሁሉ አየ። ይህ ልጅ ለብዙዎች ሰዎች የታመነ ቸር መምህር ይሆን ዘንድ አለው። ዘመኑ ሁሉ ለእግዚአብሔር የተመረጠ ይሆናል አለ። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ሁሉ ይለብስ ዘንድ ያስብ ነበር። በአንዲትም ቀን ወደ አስቄጥስ ገዳም ሁሉ ይሄድ ዘንድም ምክንያት አግኝቶ ከአባቱ ዘንድ ሁሉ ወጣ። ነገር ግን መንገዱን ሁሉ አያውቅም ነበር። የእግዚአብሔር መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰውም ጊዜ በባት ውስጥም ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው። እሱም እጅግ ጻድቅ ሰው ነበርና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስናን ልብስም አልብሰው። እርሱ የሽምግልና እንዲሁም ድካም በድካም የሚያጸናህ እውነተኛ ልጅ ይሆንልሃልና። አንተም የምንኩስናን ሕግ ሁሉ አስተምረው። ይህንንም ከተናገረ በኋላ መልአኩ ከእርሱ ዘንድ ተሰወረ። ሳሙኤልም በደረሰ ጊዜ አባ አጋቶን በደስታ ተቀበለው። እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ሆይ መምጣት መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኮሃልናም አለው። ወዲያውኑም ወደ ቤተ ክርስቲያን ሁሉ አስገባውና ከፀጉር በተሠራው ቀሚስና በቆቡ ላይም ሁሉ በቅናትና በአስኬማ ላይ እንዲሁ ጸለየ። ባረከው። የአባቶቼ የአባ እንጦንስ የአባ መቃርስ ፈጣሪ ካንተ ጋር ይሁን፣ ልጄ ሳሙኤል ሆይ በችግርህ ሁሉ ረዳት ይሁን ብሎ ሊያን የምንኩስና ልብሶች ሁሉ አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትሕትናውን አርምሞውን ሁሉ አስተማረው። አባ ሳሙኤልም ቅዱስና ቡሩክ የሆንክ አባቴ ሆይ ይቅር በለኝ፣ ከእኔ ጋርም ሁሉ ፍቅር አድርግ፣ አስተምረኝ፣ እግዚአብሔር የሚወደውን የምሠራ ያደርገኝ ዘንድ በከበረች ጸሎት አስበኝ ይለው ነበር። ሁልጊዜ መንፈሳዊ የሆነ የምንኩስናን ሥርዓት ሁሉ ተማረ። ቅዱስ አባ ሳሙኤልም በሥራው ሁሉ ይረዳው ነበር። የሚያዘውንም ሁሉ እየሠራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤልም 7 ቀን እየጾመና ታላቅ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በአስቄጥስ ባለችም በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖችም በኋላ የልዮንን ደብዳቤ ወደ አስቄጥስ ገዳም አመጥተው አነበቧት። አረጋውያን መነኮሳትን በሰሙ ጊዜ እጅግም አዘኑ። አባ ሳሙኤል መንፈሳዊ ቅናትን ሁሉ ቀና። ከሰዎችም መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፣ የቀናች አባቶቻችንን ሃይማኖት የሚለውጠውን ሁሉ እንዲሁ የተወገዘ ነው። የንጉሡ መልእክተኛም እንዲሁ ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡ በክንዱም ሁሉ ሰቀለው። ፊቱንም እንዲጸፉ አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚያም በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛም አዘዘ። እግዚአብሔር የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀልሞን ተራራ ሄዶ በዚያም ይኖር ዘንድ አዘዘው። ወዲያውኑም ሄዶ በዚያም ኖረ። የቀናች ሃይማኖትም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያው መኮንን ንቆዝዝም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትንም ገርፎ ከገዳሙ አሳደደው። ወደ ቀልሞን ቤተ ክርስቲያንም ሄዶ በዚያ ዘንድ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ አገራቸውም ሁሉ ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ይድን ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነ። በአንድ ግመል ላይም በጫኑት ጊዜ ያን ጊዜ ግመሉ መንቀሳቀስ አልቻለም። ታላቅ ድብደባንም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። እሱም ወደ ቀልሞን ገዳም ተመልሶ በምንኩስና ሥርዓት በመጠመድ በሁሉም ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተ ዝም በል፣ ከእነርሱም ጋር ሁሉ አትናገር፣ እኔም እንዳያዩ አደርጋቸዋለሁ የሚል ቃል ሰማ። በዚያን ጊዜ የተመዘዙ ሰይፎችን ይዘው ወደ ቤተ ክርስቲያን ውስጥም ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮኹ ነበር። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸው ዝም ማለት አልተቻለውም፣ ተናገራቸው እንጂ። እግዚአብሔርን መፍራት የሌላችሁ እናንተ ካዲያን፣ እግዚአብሔር እንደ ክፉ ሥራችሁ ይክፈላችሁም አላቸው።
እለዚህ አረማውያንም አንተ ከነበርክስ እኛ ግን አላየንም አሉ። ከዚህም በኋላ ይዘው ከቤተ ክርስቲያኑ ምሰሶ ላይ አሰሩት። ለሞትም እስኪቃረብ ድረስ ገረፉት። ከማሰሪያውም ሁሉ ሲፈቱት በግንባሩ ተደፍቶ ግመሎች እስካሉበት ቦታ ድረስ ጎተቱት። ራሱንም በጫማ መቱት። ከድብደባው ብዛት የተነሳ መንቀሳቀስ ሁሉ አልተቻለውም። በግመልም ጫኑት። ከሕመሙም ጽኑነት የተነሳ መሪር ልቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው። መደብደብህን መልካም አደረጉ፣ ዝም በል አትናገር። ያለህን የፈጣሪህን የእግዚአብሔርን ትእዛዝ ስለተላለፍ ሞት ይገባሃልና አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር ይበለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። እዚያም የአስቄጥስ ገዳም አበምኔት የሆነው ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይ እንዲያመልክ ሁሉ ያስገድደው ነበር። እርሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲቱ ብላቴና ጋር በሰይጣን ምክር እግሩን ሁሉ አቆራኝቶ ግመሎችን ሁሉ እንዲጠብቁ ወደ ጫካው ሰደዷቸው። ቅዱስ ሳሙኤልም ከእርሷ ጋር ሁሉ በኃጢአት እንደሚወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና። በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨምርለት ሆኖ ጌታው ታሞ ለሞት እስኪቀርብ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌ የፈወሰው። ዜናውም በአገሩ ሁሉ ተሰምቶ ደዌ በላያቸው ወደ እነርሱ የሚመጡ ሆኑ። እርሱም በዘይቱ ላይ ሁሉ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ጌታውንም ይህን አይቶ እጅግ አደነቀ። በአንተ ላይ የሚያደረግኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደ። እጅግም ወደደው፣ አከበረው። የምትሻውንም ሁሉ ጠይቀኝ አደርግልሃለሁም አለው። አባ ሳሙኤልም ወደ ሀገሬ እመለስ ዘንድ እሻለሁ አለው። ጌታውም እጅ መንሻ ብዙ ገንዘብና ግመሎችን አዘጋጅቶ በፍቅርም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አይላፋትም ከሆኑት ድረስ እጅግም በብዙ ቅድስት እመቤታችን ድንግል ማርያም ተገልጻለት ይህን ቦታ ለዘላለም ማደሪያ ይሆናል አለችው። ከዚህም ዕለት ወዲህ ወደዚያ ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤልም ብዙ ድርሳናትን ደረሰ። ስለ እስላሞችን መምጣት መንግሥትም ሁሉ ስለመያዛቸው ክርስቲያንን ወገኖችን በቦታ ሁሉ እንደሚያሰቃዩአቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። ዕረፍቱም በቀረበ ጊዜ መነኮሳት ልጆቹ ሰበሰባቸውና እግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱም ሕቅታ ድረስም ስለ ቀናች ሃይማኖት እንዲታገሉ እንዲሁም እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥም አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱን ሁሉ ተመልሳለት በመነኮሳቱም ፊት ሁሉ ተነሳ። የኃጥአንን ስቃይ የጻድቃንንም ተድላ ደስታቸውን እንዳየ ተናግሮ ሁሉ ተመልሶ አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለስሙናይ በስተ ምስራቅ ካለ አውራጃ ብዘይር ከሚባል መንደር ቅዱስ አባ የሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባ የሲን እጅግ ብዙ ቦታዎች፣ ገንዘቦችና በጎችም አሉት። የበጎቹም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበር። እሱ እግዚአብሔርን እጅግ ይፈራ ነበርና እህቱ ቴክላም እንደርሱ እግዚአብሔርን የምትፈራ ናት። የአባታቸው ስም ኤልያስ የእናታቸውም ስም ደግሞ ማርያም ይባላል። እነርሱም ልጃቸው ሁሉ ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህንን አልወደደም። እንዲህም አላቸው፣ እባካችሁ አባቴና እናቴ ሆይ ጸልዩልኝ። የምታዙኝን ሁሉ በደስታ አቀበላለሁ። ስለ ጋብቻም ግን ሁሉ አትናገሩኝ አላደርገውምና። በዚያንም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግ የሚወዱት ነበርና። ከዚህም በኋላ ዕድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱም ሞተች። ከሃዲው ንጉሥ ዲዮቅልጥያኖስ በዚያም ወራት ሰው ሁሉ ጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃዎቹን ይሸጥ ዘንድ ወደ እስክንድሪያም ሀገር ሄደ። ለአባ ኤሲም በእስክንድሪያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበረ። ከደዌውም እስከሚድን ድረስ አባ ኤሲ በእርሱ ዘንድ ተቀመጠ።
በዚያም ወራት በክርስቲያኖች ወገኖች ላይ ታላቅ መከራም ሆነ። ይህ የከበሩ ኤሲዩና ወዳጁ ጳውሎስ ጣፋጭና መልካም የሆነ መብል በገንዘባቸው ሁሉ እየገዙ በእስክንድርያ ሀገር ለሚኖሩ ቅዱሳን ሁሉ ይወስዳሉ። እንዲሁም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የታሰሩትን ሁሉ ይጎበኟቸዋል፣ ያረጋጓቸዋል፣ እንደ ባሮችም ያገለግሏቸው ነበር። እሊህ ቅዱሳንም የሰማዕትነትን አክሊል እንዲሁ እናንተ ቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚያም ወራት የሄርማኖስ ልጅ ቅዱስ ፊቅጦርን ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስን ባዩት ጊዜ አደነቁ፣ መንፈሳዊ ቅናትም ሁሉ ቀኑበት። እርሱ የዚህን ኃላፊውን ዓለም መንግሥት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ያሰቃዩት ዘንድ አዘዘ። ባለንጋዎችን ብዙ ግርፋትን ገረፉት፣ ሕዋሳቶቹንም ሁሉ በሾተል ሰነጣጠቁ፣ በሥጋውም የችቦ መብራትን አደረጉ፣ በሰንሰለትም ሁሉ አሰሩት። ሁሉም ነበልባል እጅግ ከፍ ከፍ እስከሚል ድረስ በማንደጃ ውስጥ እሳትን ማነደዱ። አባ ኤሲንም ከውስጡ ጣሉት። እሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታችን ኢየሱስ ክርስቶስ 3 ደቂቅን ከነደ እሳት ዳንኤልን ከአንበሶች አፍ ምክር ፊቅጦርንም ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደ እነርሱም ሁሉ አድነኝ። የሚረዳኝም ቸር መልአክ ላክልኝ። ለአንተ ምስጋና ይሁን አሜን። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባ ኤሲው ቀኝ ቆመና ጻድቅ ሰው ሆይ ሰላም ላንተ ይሁን፣ እግዚአብሔር ካንተ ጋር ነውና ከመከራም ሁሉ እርሱ ያድንሃልና አትፍራ አለው። በዚያን ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሁሉ ሰንጥቆ የከበረ አባ ኤሲውን እጅ ይዞ ያለ ጥፋት በጤንነት አወጣው። በዚያን ጊዜ አባ ኤሲው መኮንኑ ሂዶ እንዲህም ብሎ ጮኸ፣ አንተ ከካሃዲ ንጉሥና እንዲሁም ከረከሱ ጣዖታቶች ጋር ፈር። ሕዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩት ጊዜ እጅግም አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። ከዚህም በኋላ አባ ኤሲን ወደ እስር ቤት ሁሉ እንዲወስዱት መኮንኑ አዘዘ። እንዳዘዛቸውም አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገልጾ ወንድሟን አባ ኤሲውን ትጎበኘው ዘንድም ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜ ከእንዴናው ከተማ ተነስታ ከባህር ዳርቻም ደረሰች። መንፈሳዊ መርከብም ተገለጸችላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጧም አለች። አዝነውም እንዲሁ ተመለከተቻቸውና እመቤቴ ሆይ የደረሰባችሁ ምንድን ነው? አዝናችሁ አያችሁና አለቻቸው። ቅድስት ኤልሳቤጥም በእርጅናዬ ወራት የወለድኩት አንድ ልጅ ነበረኝ፣ ወስደውም ሁሉ አረዱብኝ አለቻት። እመቤታችን ቅድስት ድንግል ማርያምም ለእኔ አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላ እመቤቴ ሆይ በእውነቱ ጽኑ ሐዘን አግኝቶሻል እንዲህም አለቻት። ይህንንም እየተነጋገሩ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችም ነበር። አባ ኤሲውም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህም በኋላ የሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ሱሪያል ለአባ ኤሲው ተገለጸለት። በብርሃናዊ ክንፎቹም ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትን ሁሉ አሳየው። ቅዱሳንም ሁሉ መጥተው ሰላምታ ሰጡት። ሰው አንደበት ስለ እርሷ መናገርም ሊናገር የማይቻለው ልዕልናዋንና ክብሯን አሳየው። በወርቅ በዕንቁም ያጌጡ አደባባዮቿም ከፀሐይ ብርሃን 7 እጅም የሚበልጥ በውስጡ ያለውን ብርሃንንም ሁሉ አሳየው። ስለ ክብር ባለቤት ጌታችን ክርስቶስ ስም መከራ የተቀበሉ ጻድቃንና ሰማዕታትን መሮንያም ዳግመኛ አሳየው። ከዚህም በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽን አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶዎች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥም 200 ጭፍሮች ቆመው ነበረ። እነርሱም በወርቅ በዝናር እንዲሁ የታጠቁና ያጌጡ ናቸው። ከእነርሱም እያንዳንዱ ርዝመቱ 15 ክንድ ያክል ይሆናል። እኔም ኤሲ ይህንን መልአክ ከዓለም ሰዎች ውስጥም እንደዚህ አዳራሽ አምሳል ማን ሊሠራ የማይችለውን አዳራሽ ለማን ነው አልሁት። መልአኩም እንዲህ አለኝ፣ ወንድሜ ሆይ አባ ኤሲ ሆይ የምድር ነገሥታት ሁሉ ከዓለሙ ሁሉ ጋር ሲሰበሰቡ ይህንን አዳራሽ ከተሸከሙ ይህም 300 የሚሆኑ ምሰሶዎችን የአንዱ ምሰሶ ሽያጭ ዋጋ ሁሉ አይችሉትም አለኝ። እነርሱም አይቼ አደነቅኩኝ፣ እግዚአብሔርንም አመሰገንሁት።
ሁለተኛም ይህ የከበረና የማረ ታላቅ አዳራሽ ለማን ይሆን አልኩት። የአምላክ የሰራዊት አለቃ ለነበረ ለሕርማኖስ ልጅ ለሰማይቱ ፊቅጦር ይህ ሁሉ ተሰጠ። እርሱ ምድራዊ መንግሥትን ሽልማቱንና ጌጡን ብሩክ ክብሩንም ሁሉ ንቆ ትቶ መከራ መስቀሉን ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሏልና፣ ስለዚህም ኃላፊው ምድራዊ መንግሥት ፈንታ የማይጠፋ መንግሥትን እግዚአብሔር ሰጠዋለኝ። ዳግመኛም እንዲህ ብዬ ጠየቅኩት፣ ዙፋኖቹ እለዚህ ፍሬያቸው ሲያማር እንጨቶች እሊህም የሚያበሩ አክሊሎች ምንድናቸው አልሁት። እሱም እንዲህ አለኝ፣ አባዬሲ ሆይ ይህ የረፍታቸውና የተድላቸው ቦታ የቅዱሳን ሰማዕታትን መታሰቢያ በምድር ላይ ለሚያደርጉ ሰዎች እግዚአብሔር ያዘጋጅላቸው ነው። አባዬሲ ሆይ ስማ፣ እኔ ላስረዳ። በሰማዕትነታቸው በስማቸው ቤተ ክርስቲያን የሚሠራ ሰው ሁሉ ወይንም ዋጋቸው እንዲሁ ሥጋቸውን የገነዘ ወይንም መሥዋዕት የሰጠ መብራት ወይንም የተራበ ያበላ የተራቆተን ያለበሰ እንዲሁም ለቤተ ክርስቲያን መጻሕፍቶችን ገዝቶ የሰጠ ወይንም ገድላቸውንና ምስክርነታቸውን የጻፈ በችሎታው መጠን መታሰቢያቸውን ያደረገ በጎ ሥራ የሠራ ቀዝቃዛ ውሃም የሰጠ ዋጋውን አያጣም ብሎ ከክብር ባለቤት ጌታችን በቅዱስ ወንጌል እንደተናገረ ከሰማዕታት ለአንድ ወይንም ከጻድቃን መታሰቢያቸውን ሁሉ ሲያደርግ የነበረ ሰው በሞተ ጊዜ ያም ሰማዕት ወይንም ጻድቁ መጥቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊትም ሁሉ ይሰግዳል። ጌታዬ ፈጣሪ ሆይ በምድር መታሰቢያን ሁሉ ስታደርግ ኑራልና ይህችን ነፍስ ሁሉ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያች ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክትም አለቃ በቅዱስ ሚካኤል አፍም እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይህችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲሰውሯት ሁሉ አዘዘ። ከዚህም በኋላ ስለ እርሷ ሁሉ ለማለደ ለዚያ ሰማዕት ወይንም ለጻድቁ ሁሉ ይሰጡታል ይላል። እንደዚሁም ለዚያ ሰማዕት ወይንም ለጻድቁ ተሰጠዋለች። እነርሱም ተቀብለው ይወስዷታል። በመጠመቂያውም ውስጥም ሁሉ ያጠምቋታል። አማሩ ልብሶችንም ሁሉ አልብሰው ለዚህም የምታዩአቸው ዙፋኖች በአንዱ ዙፋን ላይ ያስቀምጧቸዋል። በማይጠፋ አክሊልም ሁሉ ይጋርዷታል። ቅዱሳንም ሁሉ ጋር ደስ እያላት ለዘላለሙ ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤትም ሁሉ መለሰኝ። ሰላምታንም ሰጥቶኝ ወደ ሰማይም ሁሉ አረገ። እኔም ስለ ከበረ ስሙ ለሚጋደሉ ሁሉ ስለሚሰጥ ታላቅ ሀብትም እጅግ አደነቅኩኝ። በነጋም ጊዜ ቅዱስ አባ የሲን ከእህቱ ቴክላ ጋርም ያመጡ ዘንድም መኮንኑ አዘዘ። አመጥተውም በጽኑ ስቃይ በተሽካርካሪዎች መሳሪያ በእሳት ቃጠሎ በብረት ችንካሮች የራሳቸውን ቆዳ ሁሉ በመግፈፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤንነት አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ላይኛው ግብፅ ይወስዷቸው ዘንድ ለእንዴናው ሀገረ መኮንን አሳልፎ ሰጣቸው። 8 ቀንም ያክል እንደተጓዙ መርከቢቱ ከባህሩ ቆመች። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱስ አባ የሲሁና እህቱ ቴክላ እጅግ ደስ አላቸው። ጸሎታቸውንም ጸልየው ፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርም ስንጡፍ ከሚባል አገር ስሙ ኦር የሚባል ቄስ የቅዱሳንን ሥጋቸውን እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ በአማሩ ልብሶች ገንዞ የመከራ ወራት እስኪፈጸም በንጹሕ ቦታ ኖራቸው። ከእርሳቸውም ታላላቅ ታምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍሳት ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር። የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከበርቴዎቿና ከታላላቆቿ ወገን መንሱር ለሚባል ሰው ልጅ ነው። ጥበብና በፈሪያ እግዚአብሔርም ሁሉ አደገ። የቀርሊ ፈላስፋ በሆነ በቅልዎ ከሚባል ቁልዝማዊ መነኮስ መምህሩ ዘንድም የፍልስፍናን ትምህርት ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩ ተነስቶ ወደ ከበረ ሊቅ ሳባ ሰማዕት ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዢው ጸሐፊ ሆነ። እንዲሁም ምስጢሩንም ሁሉ አይሰውረውም። በዚያም ወራት የካህዲው ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ስዕሎችም ሁሉ ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያኑ ሹመት ሁሉ ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕሎች ስግደት እንደሚገባ መስክር ከቅዱሳት መጻሕፍትም ሁሉ እያመጣ የሚጽፍና ወደ ምዕመናንም የሚልክ ሆነ። ካህዲው ቆስጠንጢኖስም በሰማ ጊዜ ጥርሱን አፋጨ። በዮሐንስም ብዕርም አምሳል የሚጽፍ ጸሐፊ ፈልጎ በዮሐንስ ብዕር አምሳያ እንዲህ ብሎም ሁሉ አጻፈ።
ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርህን ሁሉ ማድረግ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዥ ላከ። በሰማ ጊዜ እውነት ስለመሰለው የሚጽፍባት ቀኝ እጁን ሁሉ ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ እመቤታችን ቅድስት ድንግል ማርያም ስዕል ሂዶ በእንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላው ጊዜም አይደለም ይህ መቆረጥ የደረሰብኝ፣ እንደዚሁ አሁንም በቸርነትሽ ፈውሽኝ አለች። በሥራ ላይ ሁሉ ችሎታም አለሽና ይህንንም ብሎ ጥቂት አንቀላፋ። በእንቅልፍም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችለትና እጁን እንደ ቀድሞ መለሰችለት። በነቃም ጊዜ ድን አገኛት። እግዚአብሔርንም አመሰገነው፣ ቅድስት ድንግል ማርያምንም አመሰገናት። ከዚህም በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም ምንኩስናን ሥርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ሆይ ባዊ ከሆነች ትምህርትም ምንም ነገር አታድርግ፣ ዝምታንም ተማር አለው። ከትሕትናውም ብዛት የተነሳ ሰይጣንን ድል ነሳው። ከዕለታትም በአንዲቷ ከመነኮሳቱ አንዱ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጣለት አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምህር ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም ሁሉ አይገጥምም አሉ። ምልጃንም ባበዙበት ጊዜ ለሚሰማው ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከባቱም አባረረው። እርሱም አባ ዮሐንስ ወደ አረጋዊው ተማጸነ። ሽማግሌውም ይቅርታ እንዲያደርግለት ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ እረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገ። እርሱም ቅንነትና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያውም ሁሉ አስገባው። እመቤታችን ቅድስት ድንግል ማርያምም አረጋዊው መምህሩን ድርሳን መድረስ እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌም ሊቀ ጳጳሳት ቅስና ሾመው። በአምላክ ፈቃድ ስለተሳሉ ስዕሎች ክብር ስለቀናች ሃይማኖትም ነገሥታቱና መኳንንቱን ሁሉ ሲዘልፋቸው ኖረ። ወደ ሽምግልናም በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የደብረ ጽምዓ ገዳም አበምኔት ቅዱስ አባት ተክለ አልፍ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም ዕረፍቱ ነው። እሱም የሰማዕታትና የጻድቃን በየዕረፍታቸው ቀን ለእያንዳንዱ ርሁባንን ሁሉ በማጥገብ የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ሥራ ላይ እያለ ያን ጊዜ ሙስሊሞች ወደ ሸዋ ሀገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያን ሂዶ ገብቶ ጸሎትን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።